ኳሊቴቲቭ አስፔክትስ ኦፍ ኤሌክትሮሊሲስ እንግዲህ የምናየው እዚህ ላይ ፋራዳይ ፈርስት ሎው እና ፋራዳይ ሰከንድ ሎው የሚሉትን እናያለን። እንግዲህ ፋራዳይ ፈርስት ሎው ምንድነው ያለው? እንግዲህ ፋራዳይስ እንግዲህ በአብዛኛው ታይግሪ ላይ ሲመጡ ዘ ፈርስት ዲስከቨር ኤሌክትሪካል ከረንትን ያገኘልን ሚካኤል ፋራዳይ ይባላል። ከረንትን ለመጀመሪያ ጊዜ ዲስከቨር ያደረገልን ኬሚስት ሚካኤል ፋራዳይ እንለዋለን። እንግዲህ ፋራዳይ ፈርስት ሎው ምንድነው ስቴት የሚያደርግልን? እንግዲህ ፋራዳይ ፈርስት ሎው ስንመጣ the mass of the substance oxidized or reduced at each electrode. At each electrode means anode and cathode. It is directly proportional to the quantity of electricity through in the electrolyte ነው የሚላል። ይሄ ማለት ነው mass is directly proportional to Q ነው የሚላል። እንግዲህ ማሱ እየጨመረ ሲመጣ ቻርጁ ምን እያደረገልን ይመጣል ማለት ነው? እየጨመረልን ይመጣል ማለት ነው። እንግዲህ ፋራዳይ ፈርስት ሎው ስቴት ያደረገው ምንድነው ብትባሉ the mass of the substance oxidized or reduced. oxidized ማለት አኖድ ላይ ማለት ነው። reduced ማለት ካቶድ ነው። at each electrodes it is directly proportional to the quantity of electrolysis passes through the electrolyte. በኤሌክትሮላይት የሚያልፈው አጠቃላይ ነው። ይሄ ማለት m is directly proportional to q. then k ማለት is equal to አንድ ኮንስታንት ብትወስዱ ፋራዳይ ፈርስት ሎው እንግዲህ ድራይቭ አድርጉ ብትባሉ ዋና እዚህኛ የምንጠቀመው ፋራዳይ ፈርስት ሎው m over e ወይም q is equal to E over F. These are the Faraday first law equation ይባላል። ይሄ እዚህ ላይ M ማለት mass of the substance፣ Q ማለት charge ነው። Q is equal to I times T. I ማለት current ነው። T ማለት time ነው። ምንጊዜም current ኤክስፕረስ የሚደረገው በአምፒር ነው። time ኤክስፕረስ የሚደረገው በሰከንድ ነው። ለምሳሌ ታይሙ በሃወር ቢሰጣችሁ፣ በዴይ ቢሰጣችሁ፣ በሚኒት ቢሰጣችሁ መጀመሪያ ማድረግ ያለባችሁ ወደ ሰከንድ መቀየር አለባችሁ ማለት ነው። ምንጊዜም ታይም ኤክስፕረስ የሚደረገው በሰከንድ ይሆናል ማለት ነው። ከዚህ ውስጥ አይ ማለት በአምፒር ነው ብለናል። ከነዚህ በመነሳት ኢ ማለት ኢኩቫለንስ ማስ ነው። ዘ ሞላር ማስ ኦቨር ዜድ። ሞላር ማስ እንግዲህ ለምሳሌ ካልሽየም ቢሆን ኮምፓውንድ የካልሽየም ሞላር ማሱ 40 ነው። ቶታል ኤሌክትሮን ሎስት ኦር ጌን ያደርጉ ካልሽየም ግድ ሶሴት ሲያደርግ ሁለት ኤሌክትሮን ሎስት የሚያደርግ ከሆነ ዜድ እንላለን ማለት ነው። ኢኩቫለንስ ማስን በዚህ እናገኛለን ማለት ኢ ማለት ኢኩቫለንስ ማስ ነው። ሞላር ማስ ሲካፈል ዘ ቶታል ሎስት ኦር ጌን ኤሌክትሮንስ ማለት ነው። ኤፍ ማለት ደግሞ ፋራዳይስ ነው። እንግዲህ ፋራዳይ ቫልዩ ኮንስታንት ነው 96500 ኮሎምብ ነች። እንግዲህ አንድ ፋራዳይ ማለት በነዛ መሰረት ፋራዳይ ፈርስት ሎው ኢኩዌሽን ድራይቭ ማድረግ ይቻላል። ከዚህ ውስጥ አንደኛውን ብትጠየቁ መስራት እንችላለን። ይሄ ማለት m over e q ብለናል is equal to e over f ነው ብለናል። ፋራዳይ ፈርስት ሎው ኢኩዌሽን ይሄ ማለት mf ይሆንላችኋል። ክሪስ ክሮስ አድርጉት q ታይምስ e ነው። ማሱን ብትጠየቁ ኦቨር f ኦቨርስ f ከዚህ f እዚህ ላይ በf ይጣፋላችኋል። ማስ is equal to q ታይምስ e ኦቨርስ f ብለን ማግኘት እንችላለን። በተለይ ማትሪክ ላይ በተደጋጋሚ የሚጠየቀው ማሱን ድራይቭ አድርጉ ብትባሉ በዚህ መሰረት ማግኘት እንችላለን ማለት ነው። እንግዲህ ላይ m ማለት ማስ ኦፍ ዘ ሰብስታንስ ሊብሬትድ ኦር ዲፖዚት አት አን ኤሌክትሮድ እንግዲህ አኖድ ላይ ሊሆን ይችላል ካቶድ ላይ ያለውን ማሱን ዲተርማይንድ ማድረግ እንችላለን። ታይም ኢን ሰከንድ ነው። አይ ከረንት ነው በአምፒር ነው። ካፒታል ኤም ሄ ደግሞ ሞላር ማስ ኦፍ ሰብስታንስን ኤክስፕረስ ያደርግላችኋል። ፋራዳይ ማለት ደግሞ 96500 ኮሎምብ ቫልዩ አለው። ከነዚህ በመነሳት ካልኩሌት ማድረግ እንችላለን ማለት ነው። እንግዲህ እዚህ ላይ ዋና ፋራዳይ ፈርስት ሎው ምንድነው ያለው ብትባሉ the mass of the substance oxidized or reduced at each electrode directly proportional to the quantity passed through the electrolyte ብለን እናስቀምጣለን ማለት ነው። ከዚህ መያዝ የሚጠበቅባችሁ ዋና ታርጌታችን m over q is equal to e over f. These are Faraday first law equation. ይሄን ተጠቅመን ድራይቭ ማድረግ እንችላለን ማለት ነው። ፎር ኤግዛምፕልስ እንግዲህ ላይ ተቀምጦላችኋል ፋራዳይ ኮንስታንት ነው። ይሄ ይሰጣችኋል ፈተና ላይ አንድ ፋራዳይ ደግሞ ማለት 1 ሞል ኦፍ ኤሌክትሮን ታይምስ ቻርጅ ኦፍ ኤሌክትሮን 1 ሞል ኦፍ ኤሌክትሮን ማለት ኢትስ አቮጋድሮ ነምበርስ 6.02 ታይምስ 10 the power of 23 ሲባዛ 1.602 ታይምስ 10 the power minus 90 ኮሎምብ የነዚህ ብዜት በአብዛኛው 96500 ይሰጠናል ማለት ነው። ይሄ ፋራዳይ ሎው ኮንስታንት ብለን እናስቀምጣለን ማለት ነው። ለምሳሌ እንግዲህ ጥያቄዎችን ካልኩሌት አድርጉ ብትባሉ የተሰጠ መጀመሪያ ምንድነው ጥያቄያችን የፋራዳይ ፈርስት ሎው ነው ወይስ ሌላ ነው የሚለው መለየት አለብን። አሁን ለምሳሌ ካልኩሌት ዘማስ ምንድነው ላይ የተጠየቃችሁት ሪኳየርድ ጊቭን ስንመጣ ከረንት ተሰጥቶኛል። እንዴት ተሰጠኝ? 2 አምፒር ከረንት ኤክስፕረስ የሚደረገው በአምፒር ነው። ታይም ተሰጥቶኛል 1 ሃወር። ምንጊዜም ሃወር ወደ ሰከንድ መቀየር አለበት። አንድ ሃወር ማለት 3600 ሰከንድ ነው። ይሄ ማለት አንድ ሃወሩ ስንት ይሆናል ማለት ክሪስ ክሮስ ስታረጉት ይሄ 3600 ምንድን ማለት ነው ሰከንድ ይሆንልኛል ማለት ነው። ከዚህ ውስጥ ኪው ማግኘት ይችላል። ኪው is equal to I times t አይ ስንት ሰጥቶኛል 2 አምፒር ሲባዛ ታይም 3600 ሰከንድ አለኝ።
ይሄን ስታበዙ 72 ይመጣላችኋል። 72 2 ሲባዛ በ36 ማለት ነው። 72 ስንት ዜሮ አለን እዚህ ላይ 2 ዜሮ ጨምራለሁ ማለት ነው። እዚህ ላይ ምን ኮሎም ኪውን አገኘሁኝ። እኛ ካልኩሌት አድርጎ የተባልነው ከዛ በኋላ ሶሉሽናችን ሞልተን ካልሽየም ክሎራይድ ነው። ካልሽየም ክሎራይድ ዲሶሲዬት ስታደርጉት ካልሽየም 2 ፕላስ 2 ክሎሪን ማይነስ ነው። ከዚህ ውስጥ ኢኩቫለንስ ማስ ማግኘት ይችላል። ኢኩቫለንስ ማስ ኦፍ ካልሽየም ኢዝ ኢኳል ቱ ዘ ሞላር ማስ ኦፍ ካልሽየም ይሰጣችኋል 40 ነው። ሲካፈል ቶታል ኤሌክትሮን ሎስት ያደረገው ዘ ፖዚቲቭ ቻርጅ አይሆኑ ነው የምትወስዱት 2 ስንት ይመጣላችኋል? እዚህ ላይ 20 ይመጣላችኋል ማለት ነው። ዘን ወደ ፎርሙላችን ስንመጣ ፋራዳይ ፈርስት ሎ ምንድን ነው ያለው? ኤም ኦቨር ኪው ኢዝ ኢኳል ቱ ኢ ኦቨር ኤፍ ነው ብለናል። ኤም ኤፍ ኢዝ ኢኳል ቱ ኪው ታይምስ ኢ ነው ብለናል። ኦቨርስ ኤፍ ኦቨር ኤፍ ከዛ በኋላ ይጣፋላችኋል። ዘን ማስ ኢዝ ኢኳል ቱ ኪው ስንት አግኝተናል? 72 0 0 ሲባዛ ኢን አግኝታችኋል 20 ሲካፈል 96500 እቺ 2 0 ይሄን 2 0 ታጠፋልኛለች። ይሄን ስታካፍሉት 1.5 ግራም ብለን እናስቀምጣለን ማለት ነው። ይሄን ያህል ማስ እናገኛለን ማለት ነው። ከነዚህ በመነሳት እንግዲህ ማሷን ካልኩሌት ማድረግ ይቻላል ማለት ነው።